ወደ ቤተሰብ ስትሄድ እህቷ አሁን ስትይ እያወራን አየችባት ቴክስቱን። ከዛ ለምን እንደምታወሪ ማን ብላ ሰደበቻት፣ ተጣሉ። ከዛ በዛ ምክንያት እንትናል ተለያየን፣ ተኮራረፍንም፣ አኮረፈችኝ እሷም። ከዛ ቀን ጀምሮ ግን የተወሰኑ ወራቶች 1-2 ወር ምናምን የሚሆኑ ወራቶች ዝም ብለን ቆየን እንጂ እያወራን ነበረ። እያወራን ምናምን ኖርና እንደዚህ እሷ ወደ አዲስ አበባ ሄደች። እኔ እዛው ደቡብ ጎንደር አካባቢ ነኝ። እያወራን እና እንታረቃለን፣ ዝም ብለን በስልክ ብቻ ማለት ነው። በስልክ በቴክስት ብቻ የምናወራው። እሷ አዲስ አበባ ናት እና እንደዛ ብለን ኖርና 2016 ላይ በደንብ ታረቅን። ከዛ በኋላ በደንብ ታረቅንና አዲስ አበባ መጣሁኝ 2016 ተገናኘን። ከዛ በኋላ ያው በደንብ ከዛም በኋላ በደንብ የራሳችን እንትን እያወራን ኖርንና አሁን ወደ አዲስ አበባ ናት አለች። እኔ ከዚህ የመንግስት ሰራተኛ ነኝ እና ስትለኝ አሁን ዘንድሮ በክረምቱ መጣሁኝ። ስራዬን ትቼው ምናምን መጣሁ። ዝም ብዬ ያው ትቼው ሳይሆን ያመተረፍ ነው ምናምን ሞልቼ ነው የወጣው። በእርግጥ እዛ መጣሁና የግል ስራ ለመስራት የቤት ኪራይ ምናምን ብፈልግ ውድ ሆነብኝ። እንደዚህ ከሚሆን እኔም ትንሽ ስራ እና ተመልሼ ልምጣ፣ አንቺም ከዚህ የተወሰነ ነገር ስሪና ተመልሼ ልምጣ፣ ጣር ላይ ልምጣ ምናምን አልኳት። እና አይ እኔ የምፈልገው ነገር የማታደርግልኝ ከሆነ ይቅርብኝ፣ የምፈልገው ነገር አድርግልኝ፣ እንደዚህ ማድረግ አለብህ ምናምን ስትለኝ እኔ ችግር የለውም እኔ ላንቺ እኮ ሁሉም ነገር ለፍሲ ነው ሰጥሻለሁ ምናምን አላታለሁኝ። ከዛ እንደውም የሆነ ሰዓት ብዙ ነገር ምናምን ስትለኝ እኔ ከፈለግሽ ኩላሊቴ ሽጬ እየፈለግሽውን ነገር ላድርግልሽ አልኳት። ሰማችኋላ? ከዛ አልኳትና ከዛ እሺ በቃለችኝና ሐምሌ ነሐሴን እስከ መስከረም 15 አካባቢ አዲስ አበባ ከርሜ ኑሮ የማይቻል ሲሆን የቤት ኪራዩ የማይቻል ሲሆን ያለኝን እያጠፋ ኑሬ ተማክረን በቃ ሂድና አንተም ስራ እየሰራ ቆይና እኔም ትንሽ ይዝራና እንገናኛለን በኋላ አለችኝ። በጥረት ትመጣለህ ወይ ደግሞ አመቻችተን ትመጣለህ፣ ከዛ በኋላ አብረን እንኖራለን ምናምን ብላኝ አሁን ወደ አገር ቤት ተመልሼ መጣሁ። ከዛ አይ በቃ አንተ ሲጀመር ገጠር ይኖርክም ለኔ አትሆነኝም፣ ገጠር ስለምትኖር ለኔ አትሆነኝም። ከዛ ሲቀጥል ደግሞ የምፈልገው ነገር ሁሉ አታደርግልኝም አንተ። ይሄ የህይወት ጉዳይ ነው። አሁን ራሱ የሆነ ነገር ብታደርግልኝ ቀጣይ እንዴት ብዬ ነው የምኖረው? ልጅ ሲመጣ አለችና ከዚህ በኋላ በቃ አንተ ቅርብኝ፣ አትሆነኝም፣ የራስን ህይወት ልኖርበት አለችና እና አሁን 2 ሳምንት ነው ይሆናል በቴክስት ብቻ ነው አንደውልም እያወራን ነበረ። ከትናንትናም በኋላ ብሎክ አደርጋለሁ እዚህ በኋላ እንዳትደውልብኝ የራሴን ህይወት ነው የምኖረው ምናምን አለችኝ። አሁን በቃ እኔ ጨነቀኝ ምን እንደማደርግ ከስም መጥቼም ምን እንደማደርግ ብቻ የሆነ መላጣውኝ የሆነ ነገር መፍትሄ አጣውኝ ምን እንደማደርግ። ይሄ ነው ያለው ነገር። እሺ ጆን ባባ ቀጥል። ኧረ እኔ እኮ ዲጄ ሙለር ምንም ያለው ነገር ምንም የገባኝ ነገር የለም። ምንም ያው በጣም የገባኝና የሰማሁት ነገር ኩላሊቴን ልሸጥልሽ ነው ያለው ፓርት ብቻ ነው የተሰማው። እኔ ሶል የተሰማው ማነው ስምህ? ይቅርታ ብራዘር ካስሽ ነህ ስምህ? ካሳሁን ነው ስምህ? ኦኬ እኔም የሰማው ነበረ፣ ግን ማለት ትንሽ ግራ ገባኝ። በጣም ለመስማት እየሞከርኩ ነበር። ባጭሩ ፍቅረኛ ነበረችክ፣ ከዛ በኋላ ተለያያችሁ? ማን ላይ ተለያያችሁ? ምንድን ነው ምክንያቱ? የተለያያችሁበት ምክንያት እስቲ ንገረን። እንደዚህ ይሻላል። ማን ላይ ነው? አንተ የተለያያችሁበት በቃ በአጠቃላይ የተለያያችሁበት ዋናው ነጥብ ምንድን ነው? አሁን ላይ የተለያየንበት የምፈልገው ነገር ሁሉ አታደርግልኝም፣ ገንዘብ የለም ነው በቃ።
ገንዘብ የለም የሷ ጥያቄ። ስንት ዓመት በፍቅር ኖራችሁ? ገንዘብ የለም 7 ዓመት። ለምሳሌ ከማለ ራሱ ተለያይተን ዛልተን እያለ እንደምትወደኝ ትነግረኛለሽ። እንደምትወደኝ ነው ነገር ጆን ባባ ታብታብ ይደረግ። እኔ በትልቁ አርጉኝ። አራሰን በትልቁ አርጉ። ወይኔ አልሰጠኸኝ መሰለኝ እዚህ እንትን። ኦኬ እሺ። አብራችሁ በፍቅር ስንት ጊዜ ሆናችሁ? 7 ዓመት። 7 ዓመት ከ2017 ጀምሮ። እሷ የት ናት ያለችው? አዲስ አበባ። አዲስ አበባ። ኦኬ። ምክንያቱም የገንዘብ ጉዳይ ነው ያጣላችሁ ማለት አንተ ለሷ ምንም ነገር ማድረግ አትችልም ነው መልሷ? ምን ነገር ታደርግልኝ ነው? ምን ትሰራለህ? ምንም የምትሰራው ስራ የለም? የት ገባህ? ቪዲዮ አለ ወረ አይታይም አለኝ። የመንግስት ሰራተኛ ነኝ። ኦኬ። የመንግስት ስራ አለኝ። ኦኬ። ይሄ ነው ክፍለ ሀገር የምሰራ ይሰራል። ይሄ ነው ጆን ባባ። ኦኬ። እንካ እሰጥሃለሁ። እኔም በትልቁ አድርጌ ለታብታብ ራስህን እኮ ማድረግ ትችላለህ። ሙሉ እምቢ አለ። እኔ እኮ እምቢ ስላለኝ ነው ብራዘር። እስኪ ጨምሮሽ ሙሉ እኔ እምቢ ስላለኝ ነው። ሶል እንዴት ነው የዚህ ልጅ ጉዳይ ገብቷል? ብር ስለሌለ ነው እንግዲህ ገንዘብ ሶል እየሰማ ደጋግመን አንጠይቀው። እኔ እኮ እየጠየኩት ነው። እኔ ገብቶኛል። አንዴ መኪና ውስጥ ልግባ። ሶልን ተውና ካልሰማ እኔ ሰማኝ። ነገሩን በሙሉ አንደጋግመው ማለት ልጁን እዚህ ጋር ቁጭ አድርገን እንትን አንበለው። ፍቅረኛ ነበረችው የ7 ዓመት አቅም የለም በኢኮኖሚ ዝቅተኛ ነህ ብላ ተፋታችሁ ባጭሩ አይደል ብራዘር? ስለዚህ አሁን ወደኛ የመጣበት ምንድነው መፍትሄ የፈለከው? ምንድነው የፈለከው? እኛ ምን እንድናደርግ ነው የፈለከው? አብራኝ እንድትኖር ነው እኔ የምፈልገው። ሙሌ እሺ ካለች አብራኝ ብትኖር። ልጁ ያፈቅራታል፣ ይወዳታል ግን በቃ እሷ ስለተወችው በዚህ መሀል ላይ በምንድን ነው ራሴ ማጽናናት የምችለው ነው? ቆይ አንዴ መኪና ውስጥ ልግባ። ኦኬ። ስለዚህ ጆን ባባ ገብቷል አሁን? እንግዲህ በመናጽናናው የሚባለውን ነገር እንሄድበታለን። ያው ገብቶኛል። ያው የት ነው ያለችው ልጅቷ? ካስሽ አዲስ አበባ ናት። እና አሁን አዲስ አበባ ነው ያለችው? አዲስ አበባ ናት። አንተ የመንግስት ስራ ነው የምትሰራው? ምንድን ነው የምትሰራው አንተ? የመንግስት ስራ። ያው እንግዲህ የብር ችግር ካለባት ሴት ልጅ እንግዲህ የብር ችግር ለምን እንደዚህ እንዳናወዛችሁ አናውቅም። ግራ ገብቶናል። ወንድ ልጅ ይኸውልህ ካስሽ አንተ በመጀመሪያ ለስንት ጊዜ ነው በፍቅር አብራችሁ የቆያችሁ? በፍቅር እንደዚህ ጀምራችሁ ማለት ነው? አሁን 7ኛ ዓመታችን ነው። አሁን 7ኛ ዓመታችን ነው። ቆይ አንተ 7 ዓመት ሙሉ በመጀመሪያ ጥፋት አለብህ። ጥፋት ምንድነው? የምትወዳት ከሆነ 7 ዓመት ሙሉ መቀመጥ ያልነበረብህ ምንድነው? ማስረገዝ ነበረብህ የምትወዳት ከሆነ። ምክንያቱም ከምትወዳት ልጅ መውለድ ያለብህ አይደለ? አሁን ያ ብቻ ሳይሆን አንድ ሴት 7 ዓመት ሙሉ አብረህ ዝም ብለህ መኖር ማለት እኮ መጀመሪያም እኮ ዝም ብላችሁ ነው እየኖራችሁ አላችሁ። እንዴት ነው 7 ዓመት ከአንድ ሴት ጋር ዝም ብሎ መኖር ማለት? ከባድ እኮ ነው። ያው እሷ የምትለው ትምህርት የጨረስና ከቤተሰብ ልውጣ ምናምን ነው የምትለኝ ነበረው። እሷ እንደዚህ አንቀባራስ ምንድን ነው? ሱቅ ነው የምትሸጠው። የሌላ ሱቅ ዝም ብላ ሌላ ሱቅ ነው የምትሸጠው። ተከራይታ ማለት
ተቀጥራ የራሷ ሳይሆን የሌላ ሰው። ኦኬ ተቀጥራ ነው ሱቅ ሴልስ ናት። ስለዚህ አሁን አንተ ማለት ላይክ በሷ እሷን በማጣት ምን እየተጎዳ ያለው ነገር አለ ወይ ምንድን ነው? እኔ ግን በጣም ነው የምወዳት እስካሁን ስኖር እራሱ እሷ የሆነ ነገር አጫራ ከሚል እኔ ሞት ነው የሚሻለኝ እስካሁን ስኖር እራሱ ይሄን ነገር ወድሻለሁ ማምሰላት አውቃለሁ። ግን ያን ነገር በቻልከው መጠን ታደርግላት ነበር። 7 ዓመት አብራችሁ እንዴ? አዎ አታሳለፈም ማለት ነው። ክፉ ሴቶች አሉ ማለት ይሄ ልጅ ያለውን ነገር እየሰራ ሲያደርግላት ነበር አይደለ? ሙሌ ያለውን ሲያደርግላት ነበር። ስለዚህ በምንገናኝበት ሰዓት ምንም ነገር አታሳም ነው። በምንገናኝበት ሰዓት ያው የምንገናኘው ከዓመት አንዴ ምናምን ነው። እሷ አዲስ አበባ ከመጣች በኋላ ከዓመት አንዴ ሲቲንግ ውስጥ ገብተህ አስተካክለው ፈልገህ ነው ዲጄ ምን ፈልገህ ነው ነገር ራሱንም ፉል አድርጎ ታታው ሊያስደርግ ፈልጎ ነበር። በቃ ችግር የለውም እሱ እንደዚሁ ማንም ሰው እንዳትቀያይሩ ገስት እንዳታስገቡ አትቀያዩት። ራሱን ትልቅ ሊያደርግ ፈልጎ ነው ራሱ ነው ማድረግ የሚችለው። ሞዴሬተሮች እኮ እሱ ነው በላይ ማድረጋቸው። ችግር የለውም ለኔ ስጠኝ። ኦኬ ሶ ቀጥሉ። ምን አለ መሰለው ወንድም ሰጥቻለሁ። ታታ ምን ይደረግ ነው? እየተቆራረጠ ነው አይሰማኝም። እሱም እንትን የለም አልሰጠኝም። እኔ ምን አለ መሰለህ የምመክርህ ነገር አሁንም ላይ ቆይታችኋል። እሷ እንትን ካለችክ ማለት አልፈልግም ካለች ምን ያልሆናችሁ አንደኛ በአመት መገናኘት ማለት ራሱ በጣም ከባድ እኮ ነው እንዴ። ሴት ልጅ እኮ ለ7 ዓመት አፍቅረክ ለ7 ዓመት ፍቅረኛ ከሆነ ርቀህ ከዓመት መቆየት ማለት ማለት ምርጫ ተፈልልለት ልትወስድ ትችላለች። ገባካ? እዛው ኢትዮጵያ ውስጥ ሆነ ደግሞ 7 ዓመት በአመት መገናኘት ማለት ምንድነው እንትኑ ሰው ጊዜ ያስፈልጋታል። ነገር ጊዜ መሰጣት ከፍቅረኛ ጋር የሚሰጡ ጊዜዎች አሉ። ፍቅር የሚሰጡ ፍቅር አለ። ያን ነገር ካላገኘች ሴት ልጅ ግድ ነው አማራጭ ልትፈልግ ትችላለች። ሞዴሬተሩን አልሰጠኝም። ስለዚህ ምንድነው ሰው እየሰጥቻለሁ ወይ ባክ ሰው ማኔጅ የሚለውን ሞዴሬተሩን መስጠት ማኔጅ የሚለው ምን ነው እንዴ? ማኔጅ የሚለው ላይ ግባ። ማኔጀርስ ኤንድ ሞር ሰጥቻለሁ። ሁሉንም ሆነ አድርጌልሃለሁ ብራዘር ቼክ አለ እና መጣነኝ። እኔ እኮ የራሱ ቢያለኝ እኮ ጋይስ ለዛ ነው። እሺ የሱን ፕሮፋይል ንካው። ሰፊ የነበረውን ራሱን ነበረ ስትነካ ቀጥል በቃ ችግር የለውም። ስለዚህ አሁንም አንተ ከተለያያችሁ ሩቅ ካልሆንክ ማለት ካልቆያችሁ እኔ ደግመህ ቻንስ ሞክር ነው የምለው። ቻንስ ሞክር፣ በተቻለ መጠን ቻንስን ትሞክርና አይ በላም ሙሉ በሙሉ የምትገፋ ከሆነ ምንድነው በቃ ኖርማል እኮ ነው። አንተ ወንድ ልጅ ነህ። ሴት ብሄድ ሴት ወንድ ብሄድ ወንድ ይመጣል ምናምን የሚሉ ነገር አለ። ሴት ብትሄድ ሴት ነው የምትመጣው። ደግሞ አንተ ያለልህን ነው አብረህ የምትኖረው። ያ ብቻ እኮ ፍቅር የሚባል ነገር አለ። ግን ካልተቻለ ግን አሁን እኮ ነገርኩህ፣ ፍቅር የሚባል ነገር ስላለ ቻንስን በብዙ ነገር ሞክር እያልኩ ነው።
ያ ካልሆነ ያ ቻንስ ካልተሳካልህ ፍቅር የሚባል ነገር አለ ብለህ ምን ማድረግ ነው የምትፈልገው? ምን ታደርጋለህ? ራስህን አታጠፋም? እኔ እኮ ሁለተኛ ደግሞ ምናልባት ተሳክቶልህ ከታረቅ ይሄ የዓመት የምን ምናምን ነገር የሚባለው ነገር ትተህ አብረህ አንድ ቦታ የምትኖሩበትን ማመቻቸት ነው። ተረዳኝ? እሱ ነው። ከዛ በተረፈ ግን በቃ ሰው ገፍታ እምቢ ብላ ከሄደች ያለ አማራጭ የምሰጥ ምክር ጠንካራ መሆን ነው። ጠንክረህ ደግሞ ማሳየት ነው። ተለውጠ ማሳየት ነው እንደ ወንዶቹ ማለት ነው። ስለዚህ ያ ነው ያው ገፍታ የሄደች ሴት መገፋቷ አይቀርም። ባይዘው ሌሎቻችሁ አሳስቱስ ሴትን ገፍቶ የሄደ መገፋቱ አይቀርም። ወንድንም ገፍቶ የሄደ መገፋቱ አይቀርም። ስለዚህ ሙሌ ይሄ ነው የኔ ምክር። ጨርሻለሁ። አንተ መቀጠል ትችላለህ። አንዴ ሱር ተመልሳችሁ ግቡ። እኔ ምንም የሱርን ድምፅ አንተ ባለ ጉዳዩ አይኔ ያስወረድኳችሁ አንድ ጊዜ ጋይስ ከይቅርታ ጋር አንዴ ይስተካከል። እኛ ወሬ አጣን። ከፖለቲካ በኋላ መደበር ያተናል ጋይስ። አንተ ደግሞ ጭራሽ አንተ ለቅሶ ሲገርመን ያ በቁምጣው መጨፈር ጀመረ። እንዴት ነህ? አለሁ። እንዴት ነህ? ሁሉ ሰላም? አዎ። የጠፋ ሴትዮዋን ባስታርቅ ወደ አየር ላይ ወጥተህ ደግሞ ፍቅር ማረብ ለቪዲዮ ሰራላት። ማንን እንዴ? አንተ እኮ ሲደወልላት ታነሳ። ስንት ጉዳይ እኮ ተወራል እኮ። ምን ጉዳይ? አመነች፣ አፈቅረዋለሁ አለች። ትልቅ ነገር አለ። ዝም ብለህ ጠብቅ። ለምን ስደውልልህ አላነሳም? ልትጋቡ ነው? አላየሁትም። እንዴ ያየሁበት ሰዓት አንተ ትተኛለህ ብዬ አስቤ ደወልኩልህ እኮ። እንዴ አንተ ሳትወስን እንዴት ነው ቀለበት ውስጥ ፕሮግራሙ የሚደረገው? ኧረ ትቅርብ፣ አቃጥላ ትደፋለች። ኧረ ስንት ነገር ተፈጥሯል። አንተ እዚህ የሚያውራ ስንት ነገር አለ። ለካ ፍቅር ነው እንደዛ። ይሄ ኩከምበር ነው እኮ እንትን የሚባለውን ይዛ በእጇ የኔ ስትል ነበረ። መጣሁሽ በአንተ ታፕታፕ አድርጉ እስኪ። እየተቆራረጠብኝ ነው ጋይስ። አንድ ጊዜ ታፕታፕ አድርጉ።